ሰላም ጤና ይስጥልኝ የተከበራችሁ ተወደዳችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አደራችሁ። እንግዲህ በዛሬው ዕለት ደግሞ አንድ አርበኛ መሬት ላይ ያለ አርበኛ ይዤላችሁ ቀርብ ያለው ሁልጊዜ እንደምለው ከፋኖ ጋር ውሎ የሚለውን አጠቃላይ የፋኖን ትግል የሚዳሱ ሐሳብ አስተያየቶችን እየሰጠን አብሮን ይቆያል። ይህ አርበኛ የአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ እዝ ከፍተኛ አመራር የሆነ አርበኛ ነው ይዤላችሁ የቀረብኩትኝ። አርበኛው እንግዲህ ያላችሁበትን ነባራዊ ሁኔታ እረዳለሁ አውቃለሁ። ነገር ግን አጠቃላይ የፋኖን ትግል ለህዝብ ለአድማጭ ተመልካች ተደራሽ ለማድረግ አሁን ባለው ሁኔታም ቢሆን ነገሮችን ሁሉ ተቋቁመ በዚህ ሁኔታ ስላገኘው በጣም ደስ ይለኛል። አርበኛው እንግዲህ አርበኛ ዶክተር አታለለ ሰጠኝ ይባላል። አርበኛ እንደምን አደርክ? እግዚአብሔር ይመስገን ሰላም ጤና ይስጥልን። አብሮ ይስጥልን። አርበኛ እንግዲህ አድማጭ ተመልካቾቻችን ለምናነሳቸው ጥያቄዎች አብራችሁን ሆናችሁ ሐሳብ አስተያየትም እየሰጣችሁ አብራችሁን ስለምትቆዩ ከወዲሁ እጅግ አድርጌ አመሰግናለሁ። ይህ አርበኛ ማለት አርበኛ ዶክተር አታለለ ሰጠኝ እንግዲህ አርበኛው በትምህርቱ ገፋ ያለ ትምህርት ያለው ነው። በጎንደር ሆስፒታል ውስጥም ሲሰራ የነበረ ወንድማችን ነው። የራሱ ተቋም ኑሮትም በኤንጂኦ በኩል ሲሰራ የነበረ ወንድማችን ነው። በተመሳሳይ በግብረሰናይ ድርጅት በተለይ ቀስተ ደመና በሚል ግብረሰናይ ድርጅት በጎንደር አካባቢ መስርቶ የአማራን ህዝብ በተለያየ መንገድ ሲያነቃ የቆየ ፖለቲካ ለህዝቡም በተለያየ መንገድ ሲያነቃ የነበረ ወንድማችን ነው። በአጠቃላይ የራሱ የሆነ ኑሮ የነበረው ወንድማችን ነው። በተመሳሳይ በሰላማዊ ትግልም በተለይ በቅንጅት ጊዜ ከፍተኛ የሆነ እንቅስቃሴ የነበረው እና ከፍተኛ የሆነ ስራም ሲሰራ የነበረ ነው በጎንደር። በአጠቃላይ አሁን ባለው ሁኔታ ግን የአማራ ህዝብ የሰላማዊ ትግሉ የአማራ ህዝብ ያነሳቸውን ጥያቄዎች ሊመልስ ባለመቻሉ ይልቁንስ ከፍተኛ የሆነ የህልውና አደጋ ውስጥ የገባ ህዝብ በማየቱ ከነበረው የሰላማዊ ትግል አጠቃላይ የትጥቅ ትግሉንን ተቀላቅሎ ከፍተኛ የሆነ ተጋድሎ እያደረገ ያለ ወንድማችን ነው። በላይ እዝ ላይ በከፍተኛ አመራርነት እየሰራ ያለ ወንድማችን ነው። ከዚህ አኳያ እንግዲህ በዛሬው ዕለት ላነሳቸው የምፈልጋቸው ጥያቄዎች አሉኝ። እንግዲህ ወደ ቀጥታ ጥያቄዎች እሄዳለሁ ማለት ነው። አርበኛ በጣም ጥሩ አመሰግናለሁ። እንግዲህ ምንድነው በአንድም በሌላ መንገድ የአማራ ፋኖ ትግል ከጀመረ ድፍን 2 ዓመት አልፎ 3ኛ ዓመቱን ሊደፍን ወራቶች ነው የቀሩትኝ። በእነዚህ ተጋድሎች ውስጥ እንግዲህ አገዛዙ በጣም ከፍተኛ የሆነ ዘመቻ በአማራ ህዝብ ላይ ያደረገበትን ጊዜ የምናስታውሰው ነው። ይህ ዘመቻም በሰማይም በምድርም አጠቃላይ ንጹሃንን በመጨፍጨፍ ወገኑን የወጋ ህዝቡን የገደለ ሀገርን የከዳ አገዛዝ ነው። ነገር ግን የአማራ ፋኖ ይህን አገዛዝ የታገለ ከፍተኛ የሆነ ድልም እየተቀናጀ ያለበትን ሁኔታ የምናውቀው ነው። የአማራ ፋኖ እንግዲህ ከሰፈር አደረጃጀት ተነስቶ የአማራ ፋኖ ብሔራዊ ንቅናቄ ድርጅት እስከ መውለድ ደረጃ ደርሷል። እንዲያው ምናልባት ቀጥታ ወደ ጥያቄ ከመግባቱ ጋር ተያይዞ ይሄ ድርጅት በመመስረቱ እንዲያው የተወሰነ የቆየ የዘገየ ቢሆንም ድርጅቱ ግን በጣም ከፍተኛ የሆነ መስዋዕትነት የተከፈለበት ስለሆነ አንተም በራስ የተወጣው ኃላፊነት ስላለ በድርጅቱ ምስረታ ተያይዞ የተወሰነ ነገር ብትል ደስ ይለኛል። አርበኛ አመሰግናለሁ። ከድርጅቱ ምስረታ ጋር ተያይዞ እውነት ለመናገር ያው ከብዙ ውጣ ውረዶች ነበሩት። ትንሽ የዘገየ መሆኑን ሁላችንም የምናውቀው ሀቅ ሆኖ ድርጅቱ አፋብን የሚለው ድርጅት ከመሰረተ በኋላ ግን እጅግ ቀጽ በተስፋ የሆነ ለውጦችን አይተናል። በተለይ ከታች በህዝቡም በሰራዊትም በእኛም በኩል ያለው የትስስር ተሳሳን የምናደርጋቸው አስተዋጽኦ ትልቅ ተስፋ የሰነቀና የጀመርነውን ትግላችንም ፍጻሜውን የሚያሳምርና ፈጣን ለውጥ ፈጣን ምላሽ ያገኘነበት ተቋም ነው። አሁንም ይህ ተቋም እንግዲህ በዚህ አሁን ከተመሰረተ አጭር ጊዜ ነው ያለው።
ከዚህ በኋላ ብዙ ነገሮችን የማደራጀት ስራዎችን ከላይ ወደ ታች የሚወርዱ ሰነዶችም ያሉ ሂደቶች ተስተካክለው ወደ ታች ወደ ሰራዊቱ በማድረስ ላይ ነው ያለው። ገና በሂደቶች እንኳን የመጣው ተስፋና የአንድነታችን እንትን ለሁሉም አስደሳች ሆኖ ገና በተስፋው ሁሉም ተቀናጅቶ አውደ ውጊያዎችንም ስራዎችንም ከመስራት አኳያ ትልቅ ለውጥ ያመጣ ድርጅት ሆኖ አግኝተነዋል። በጣም ጥሩ አርበኛ፣ አመሰግናለሁኝ። ከዚህ ባለፈ ቀጥታ ወደ ጥያቄዎቹ እሄዳለሁ ማለት ነው። ፋኖ ከጠላት ጋር በሚያደርገው አውደ ውጊያ እንግዲህ በተለያዩ በአማራ ቀጠናዎች ከፍተኛ የሆነ አውደ ውጊያዎች እየተደረጉ ያሉበት ሁኔታ አለ። በተለይ ከየካቲት 1 ጀምሮ በሰሜን አማራ በላይ እዝ ከፍተኛ የሆነ ተጋድሎች ተደርገዋል። በእነዚህ አውደ ውጊያዎች እና ተጋድሎችም ከፍተኛ የሆነ ድሎች ተመዝግበዋል። በተለይ በደብረ ታቦር ከተማን እንዲሁም ወረታን ጨምሮ ከመቆጣጠር አኳያና ብዙ ከተማዎችንም ነፃ ከማውጣት አኳያ፣ በተመሳሳይ በቋራ በኩልም በአርማጭሆም ከፍተኛ ተጋድሎ ተደርገው ነፃ የወጡ ከተሞችን እንመለከታለንና በእነዚህ ከተሞች ውስጥ ያለውን ህዝብ ማን ነው የሚያስተዳድራቸው? አርበኛ አመሰግናለሁ። በብዙ ከተማዎች እንግዲህ እንደሚታወቀው ብዙ ወረዳዎች ብዙ እንግዲህ የዞን ከተማዎች ብዙ አስተዋጽኦዎች ተደርገው በተለይ አፋብን ከተመሰረተ ያለው ተስፋ ሰጭነቱ ሰራዊቱም የታዛዥነት ሚናው የጎላው ነው። ብዙ ወረዳዎችን እኔ ባለሁበት ቀጠናውን እዚህ አይመን፣ ሐሙሲት፣ ጉሃ፣ ምስራቅ በለሳ፣ ምዕራብ በለሳ፣ እብናት እና ብዙ ወረዳዎች ሚካኤል ደብር የሚባሉ ብዙ ወረዳዎች እና ንዑስ ወረዳዎች በፋኖ ሆነው እየተመሩ ይገኛሉ። ይህም አመራሩ ምንድነው ካነሳሽው ጥያቄ ህዝብ አደረጃጀት የሚለውን መዋቅር ተዘርግቶ ሁሉም ስርዓቱን መርህን በጠበቀ የህዝቡን ፍላጎት ባማከለ ከህዝብ የራሱ የሚፈልጋቸውን ሰዎች በየዘርፉ እና ተቋማትም በራሳቸው በተለይ ማህበራዊ ዘርፍ ተቋማትና ሌሎችም ተቋማት አጠቃላይ ያሉት በወረዳው ያሉ ሁሉም ከወረዳ አስተዳደር እስከታች ድረስ መዋቅሩን ዘርግተን የህዝብ አስተዳደር ባለው በህዝቡ በየወረዳዎች ያለው ራሱ በፋኖ በሚመራው ድርጅት እየተመራ ይገኛል። መዋቅሩም በሁሉም ወረዳዎች ዘርግተን ህዝቡም እና ፋኖም ጥሩ ሂደትና ጥሩ ግንኙነት ኑሮ ከዚህ በፊት የነበረውን እጅግ የተሰበሰበ የቢሮክራት የበዛበት መስመር ተቆርጦ በሚፈልገው መንገድ ስራዎች እየተሰሩና ሂደቶች እየቀጠሉ ይገኛል። ሂደቱንም በአጠቃላይ በፋኖ ስርዓተ መንግስት እየተመራ ይገኛል። ሁሉም ተቋማቶች ክፍት ሆነው የትኛውም አይነት ተቋማት በሙያተኞች በኩል ያለው ስራ መስራት መቋረጥ የሌለባቸው በሰዓቱ መደናገጦች ነበሩ። እሱን ወዲያውኑ አረጋግተን ወደ ስራ ገብተው ሁሉም ተቋማት ለማህበረሰቡ አገልግሎት እየሰራ ይገኛል። ሰዓቱና ጊዜውን ጠብቆ ሂደቶች በዚህ ልክ በተስተካከለና መስተጋብርም ባለበት ቁመና ላይ ይገኛሉ ወረዳዎች ማለት ነው። በጣም ጥሩ አርበኛ፣ ምናልባት ከዚህ ጋር ተያይዞ ላነሳ የምፈልገው ነገር እንግዲህ አገዛዙ ምድር ላይ መዋጋት ሲያቅተው የእግረኛ ሰራዊቱም ሙሉ በሙሉ በሰራዊቱ ማለት በፋኖ ከፍተኛውን ምት ስለሚደርስበትና ስለደረሰበት በሰማይ ከፍተኛውን ድብደባ ያደርጋል። በተለይ የህዝብ ተቋማት ላይ ከፍተኛውን ጥቃት እና ንጹሃን ላይ ከፍተኛውን ጥቃት እየፈጸመ ያለበት ሁኔታ አለና ይሄንን ጥቃት ይሄን ቃጠሎ አንዳንድ የብልጽግና ወይም ያገዛዙ አሽከሮች ፋኖ የህዝብ ንብረት አወደመ አቃጠለ ሲባሉ ይደመጣሉና እንደው ምናልባት መሬት ላይ እንግዲህ ባለው ሁኔታ ካንተ ባለፈ የሚነግረን ሰው አይኖርምና መሬት ላይ ስላላችሁ ማለት ነው ይህን ነገር እንደዚህ እያሉ ለሚናገሩ ለሚያናፍሱ ሰዎች ምን አይነት መልእክት ይኖርሃል አርበኛ? በድጋሚ አመሰግናለሁ። በዚህ በኩል ምናልባት ይሄ መሬት ላይ ያለ ህዝብ ይመሰክራል። እንግዲህ አገዛዙ ምንድነው ዋናው አላማው ሁላችንም የምናውቀው ተገደንም ወደ ትጥቅ ትግል እንድንገባ የተደረገበት በሂደቶች በሚያረጋቸውና በሚሰራዎች ከዚህ በፊት ሲፈጽማቸው የነበረ ስራዎች አዲስ አይደለም። የአማራ ህዝብ ጠንቅቆ ያውቀዋል። ምናልባት በሌላ ቦታ በሌላ ሀገር በአንዳንድ ክልሎች ለማያውቁ ሰዎች ይፋ ለማድረግ ያክል ነው። እዚህ መሬት ላይ ያለው ግን በይፋ የምናየው ሁሉም ህዝብ የሚመሰክረው ሀቅ ነው።
ሆኖም ግን ምንድነው ሆን ተብሎ አይደለም ተቋማቶች በድሮንም አቅሙ በፈቀደው ማንኛውም መካናይዝም ማጣጣል ቀርቶ ሆን ተብሎ ተልኮ ተሰጥቷቸው ተቋማትንም ኢቭን የግለሰብ የፋኖ ቤተሰብ ነህ ተብሎ የምንመገበው ምግብ በማቃጠል እንደው የምግብ እህል አሰባስቦ ማቃጠሎች ነው ከመሄድ ያለፈውን ከዛ የተረፈውን የፋኖን ሀብት የፋኖን ቤት የፋኖ ቤተሰብ አጠቃላይ አለ ተብሎ ተዘርዝሮ በማቃጠልና በማሳደድ የአማራ ህዝብ እንዲጠፋ በተፈረደበት መንገድ መሬት ላይም ጭምር እንዳይኖር በፈለገው ባቀደበት መንገድ በማስኬድ ምናልባት ይሄንን በተቃራሪው ፋኖ አቃጠላቸው ከተማዎችን ተቋማትን የሚለው መንገድ ምንም እንኳን ይሄንን ተአማኒነት እንደሌለው በይፋ የሚያደርገው አንድ ሽብርተኛ ህዝብ ላይ በየትኛውም ሀገር ላይ ተደርጎ ማቅ አቅሙ የፈቀደውን ሁሉ በየትኛውም አይነት የመዋጊያ መሳሪያ ጀትም ድሮንም ሌሎችን መካናይዝም ተጠቅሞ በተለይ ትምህርት ቤቶች ባሉበት ህፃናት በተሰበሰቡበት ሕክምና ባለበት የሃይማኖት ተቋማት ባለበት ሙሉዎችን የማቃጠልና ከህዝቡም ጋር የመነጠል ስራዎችን እሰራለሁ ብሎ ብዙ ሙከራዎችን እያደረገ መሆኑን የዓለም ህዝብ እንዲገነዘብልና እንዲያቀለን እንፈልጋለን። ምናልባት መሬት ላይ ያለው ህዝብ በቅርብ ያለው ህዝብ የአማራ ህዝብ ሁሉን ነገር ጠንቅቆና ተንትኖ ያውቀዋል። ስርዓቱ የሚፈልገው ምንድነው የሚለውንም አሁን ጠንቅቆ ስላወቀ ቅድም ስትዩ የነበረውንም ሐሳብ በየትኛውም ወረዳ ላይ ተጠናክሮና አቅሙን አጠናክሮ መታገል በማይችልበት ይህንን የሚያይ የአማራ ህዝብ የትኛውም ተቀጥኖና ሂደቶች የመጨረሻው የሚገጥመው ዕጣ ፈንታ ሁሉንም እየበላ እየሄደ አማራን የማጥፋት ዘመቻ ሲሆንበት ሁሉም ቦታ ላይ አውደ ውጊያ ሲከፍትበት በዚህ መንገድ እየተንቀሳቀሰ ወረዳዎችንም እየበተነ የሚችለውን እያቃጠለ አቅሙ የቻለውን እየጫነ አቅሙ ያልቻለውን እያቃጠለ በሄደበት አጋጣሚ ይሄ የፋኖ ዘር ነህ የፋኖ ቤተሰብ ነህ እያለ አራስ ነፍሰ ጡርም እያሰረ ህፃናትም እያገተ ብዙ መስዋዕቶችን በማስከፈል ያለውን ከእውነት የራቀ ፋኖ የሚያቃጠላቸውም ፋኖ የሚያወድማቸው አንዳችም ነገር የራሱ ሀብት የለም። ፋኖ ማለት የአማራ ህዝብ ነገራችን ላይ ሁሉም ህዝብ ፋኖ ነው እዚህ ላይ እንዲሰመርበት የምፈልገው። ስለዚህ የራሱ ህዝብ የራሱን የሚያቃጥልበት አንዳችም አይነት ቁመና የለውም። የራሱ ሆን ብሎ ለመፍጠር ለማጥፋት የአማራን በኢኮኖሚም በሰው ሀብትም ለማጥፋት የሄደበት ርቀት እንደሆነ ሁሉም ማህበረሰብ እንዲገነዘበው እፈልጋለሁ። አርበኛ እውነት ነው። እንግዲህ አገዛዙ በድሮን ያወድማል፣ የአማራን ህዝብ በድሮን ያቃጥላል፣ ያነዳል። ከዛ ደግሞ ድጋሜ በውሸት እየገደለን ነው የሚለው ተገቢነት ያለው አገላለጽ ነው። በውሸት እንግዲህ ለአማራ ህዝብ ዋስትና ለአማራ ህዝብ መድን ሆኖ በዱር በገደሉ ያለምንም ደሞዝ ክፍያ ያለምንም ነገር በነፃ ህይወቱን እየሰጠ ያለን የአማራን ፋኖ እንደገና በውሸት ከህዝብ ለመነጠል የሚጠቀምበት ሴራ እንጂ እውነት ለመናገር የህዝብንም ተቋማት እያቃጠለ እያነደደ ያለው አገዛዙ ነው። ስለዚህ አድማጭ ተመልካቾቻችንም ሌሎችም በዚህ ደረጃ ትረዱት ዘንድ ነው እንግዲህ አርበኛው በዝርዝር የነገረን። አመሰግናለሁ አርበኛ። ወደ ቀጣይ ጥያቄ ማለፍ እችላለሁ ማለት ነው። እንግዲህ በየጊዜው እንግዲህ የብአዴን የጸጥታ ኃይላት ማለት ይቻላልኝ ያገዛዙ በአጠቃላይ የጸጥታ ኃይላት ማለት ይቻላልኝ እንግዲህ በሰራዊት ደረጃ ያሰለፋቸው ሚኒሻ፣ አድማ ብተና፣ ፖሊስ በተለይ ከአገዛዙ ጋር ሆነው የአማራን ህዝብ በከፍተኛ ሁኔታ በድለዋል። ከዚህ ጋር ተያይዞ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ አለ። በምህረት ተደርጎላቸው ከህዝባቸው ጋር እንዲቀላቀሉ ኑሯቸውንም መቀጠል የሚፈልጉ ኑሯቸው እንዲቀጥሉ ከትግሉ ጋር መቀላቀል የሚፈልጉም ካሉ ከትግሉ ጋር እንዲቀላቀሉ የተደረገ ጥሪ አለ። ከዚህ ጋር ተያይዞም በየቀጠናው ምህረት እየገቡ ያሉ አሉና
ምናልባት ከዚህ ጋር ተያይዞ እንዴት ነው የምትይዟቸው? ምህረት ከገቡ በኋላ አገዛዙ እንደሚለው በደል ያደርጉባችኋል ወይም በደል ይፈጽሙባችኋል ይሏችኋልና እናንተ እንዴት ነው እያያዛችሁ ያላችሁ? እነዚህ የተማረኩም በምህረት የገቡም የጸጥታ ኃይላት መልካም እንግዲህ በተለያየ መንገድ የብልጽግና ዙፋን አስጠባቂ ነን የሚሉት በተለያየ መንገድ ከኛ ጋር አንደኛው በምህረት ይመጣሉ፣ ሌላኛው በምህረት ወደኛ ይመጣሉ ማለት ነው። በሁለት መንገድ ወደኛ እየተቀላቀሉ ይገኛሉ። ምንድነው እንግዲህ ከዚህ ጋር ምናልባት ያው እኛም የምናገኘው መረጃ ፋኖ የሚሰጣቸው ግብአት ፋኖ አራጅ ነው፣ ፋኖ ሰው በላ ነው፣ ስለዚህ ወደዛ ከሄዳችሁ በአደባባይ ያርዳችኋል የሚል ጽንፍ ስልካቸውን ነጥቆ ስልካቸውን ጠርንፎ ምንም አይነት መረጃ በማይኖራቸው መንገድ እንዲህ አይነት ትርክት እየነዛ በስጋት እንደተቀመጡ ተረድተናል። ሆኖም ግን ወደኛ በመጀመሪያው ምላሽ ሰጥ በምርኮ የመጡት እንግዲህ በቀጠናው በተለያዩ ቀጠናዎች በተለይ እዚህ ቀጠና አሁን በቅርብ የምታስታውሽው በዚህ ወር ውስጥ በጣም ብዙ የመከላከያ ሰራዊቶች ተማርከው እኛ ጋር አሉ። አብዛኞች እንግዲህ እኛ ጋር ሲመጡና እዛ የሚሰጣቸው የነበረው እጅግ አስገራሚ በሆነ መንገድ ነው የሚገልጹት። ፋኖ ማለት የሀገር ጠባቂ መሆኑን በአደባባይ አይተናል። ይሄንም እንመሰክራለን። ለሚመለከታቸውም ሰዎች እድሉን አግኝተው ወደኛ የሚቀላቀሉበት እኛ ከገሃነም ወጥተናል። እውነት ለመናገር ተጠርንፈን ስልካችን ሁሉ ተነጥቆ አብዛኞችም ከትምህርት ቤት ተጋፈን የመጣን በቀን ሰራተኛ በነበርንበት ታፍነን የመጣን አብዛኛው በግዳጅ የመጣ ሰራዊት ነው አሁን የቀረው። ሌላውንን በአንድም ከዚህ በፊትም በሚታወቀው አውደ ውጊያ አልቋል። አሁንም ባለው ቀሪዎች ደግሞ እያስደመሰው ይገኛል። ሆኖም ግን ከዚህ ሲሰጠን ለፋኖ ሲሰጠው የነበረው ስም እጅግ አሳፋሪ መሆኑን ለሌሎች ወንድሞችም ላሉ የመከላከያ አባላት በሚገባ ስልካቸው በእርግጥ ስልካቸው ተጠርንፎ ከመረጃ እንዲርቁ ተደርጎ ታፍነው ነው ያሉት። ስልካቸው የሰራቸው ግን የመምጣት ፍላጎት እንዳላቸውና ተገደው ሳይፈልጉ እየተዋጉ እንደሆነ እነሱ ገልጸዋል። ከዛ ውጭ ግን የሚባለው ነገር እኛ ጋር ከመጡ በኋላ አብዛኞች ከብዙ ክልል የመጡ ናቸው። በአጋጣሚ ከኦሮሚያ ክልል፣ ከደቡብ፣ ከአፋር ከተለያየ ቦታ የተማረኩ ነበሩና ምንድነው የመጡትን የሚፈልጉትን ነገር አሟልተን ወደ ሀገራቸው ወደ ክልላቸው እንዲገቡ ስንፈልግ ኦልሞስት ወደ 10 የሚሆኑ ልጆች እኛ መታገል የምንፈልገው ከፋኖ ጋር ነው። ምናልባት እድሉን አግኝተው እነሱም ኢንተርቪው ቢደረጉ የምትችሉ ከሆነ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ከፋኖ ጋር መታገል እንፈልጋለን። ሀገርን ነፃ ማውጣት የሚችልና በቅንነት እየታገለ ያለ ህዝቡንም ችግር ያዳመጠና የተረዳ ነው። ሰፊ ልዕልና ያለው ሆደ ሰፊ የሆነ ተቋም መሆኑን ስላየን እኛ ሌሎች መጣው ተከላክለው እዚህ ትግል እንዲሳተፉ ነው የምናደርግ እንጂ አንሄድም በሚል የሚሄዱትን ሸኝተን በምርክ የመጡትን ሌሎችን ግን እኛ ጋር በትግል አሁን በቅርብ ከመጡት በዚህ ወቅት ተመጡት እናንተ ጋር መታገል እንፈልጋለን በሚል ከኛ ጋር አብረው የተሰለፉ እንዳሉ የተለያየ አይነት ተኳሾች ሞርተር ተኳሾችም ሌሎች ዲሽቃ ተኳሾችም የተለያየ ባለሙያዎችም እኛ ጋር ሆነው ለትግሉ ዝግጁ ሆነው እየታገሉ ያሉበት መንገድ እንዳለ በእነሱ አንደበትም የሚገለጽበት መንገድ ይኖራል ብዬ አስባለሁ። ይህንን መላው እንግዲህ አብዛኛው ማለት ይቻላል በተለይ ከዚህ በፊት የተማረኩ ሰዎች ይፋ እያደረጉ ሂደታችን እያወቁ ተንከባክበን የቆሰሉትን አክመን ፋኖ እንግዲህ በዱር በገደል በጫካ ነው የሚኖረው ሳይበላ እያበላ ሳይታከም እያሳከመ እየተንከባከባቸው መሆኑን በእነሱ አንደበትም የሚገለጽና እኛም አቅማችን የፈቀደውን ሁሉ ተንከባክበን በጥሩ ስብዕና በሚፈቅደው የአማራ ሕዝብ ወግና ባህል ትውፊቱ በሚፈቅደው መንገድ የተንከባከብናቸው የምንገኝ መሆኑን መግለጽ እፈልጋለሁ። አመሰግናለሁ አርበኛ። እሺ ቀጥል አርበኛ። ሁለተኛው ሲል ምህረት በራስ ፈቃድ እየጠየቁ ይገባሉ። ምህረት በራሳቸው ፈቃድ እየጠየቁ አሁን የሚገቡ እንግዲህ የመከላከያ ሰራዊት ሊሆን ይችላል። በተለያየ ሚዲያ የምታዩት አድማ ብተና፣ የፖሊስ እና የሚሊሻዎች ምንድን ነው? አዎ እንግዲህ በአማራ ህዝብ ላይ ያልተደረገ በራሱም የራሱን ወገንም በማደራጀት በአማራ ህዝብ ላይ ያልተደረገበት ግፍና በደል የለም።
ብዙ ተቋማት የሚወድመው ብዙ ነፍሰ ጡሮች እንግዲህ ነፍሰ ጡሮች ብዙ ዋጋ እየተከፈለ ያለው ነፍሰ ጡሮች የተገደሉበት ህፃናት የተረሸኑበት ብዙ እናቶች ሽማግሌዎች ብዙ ነገር ዋጋ የተከፈለበት በአደባባይ ሲረሸን ያየነበት ቢሆንም ሆኖም ግን የአማራ ህዝብ የሰጠው የአማራ ፋኖ እንግዲህ የአማራ ፋኖ ማለት እና የአማራ ህዝብ አንድ አይነት ምናልባት ያለንበት እንትን ቢለይም አሰላለፋችን አንድ እንደሆነ እንዲታወቅ የተደረገው ምንድነው በይቅርታ የነበረውበትን ችግር ይሄን ሁሉ መስዋዕትነት ያጠፉትን ጥፋት ይቅር ተብለው አብዛኞችም ቅድም ስገልጸው እንደነበረ ተገደው ይሄንን ስራ እየሰሩ እንደሆነ ይታወቃል። አሁን ግን ይሄ ተሰጥቶናል። ሂደቱም ግራ ጋብቶናል። በራሳችን ህዝብ ላይ ራሳችን በቀኝ እጃችን ግራ እጃችን እየቆረጥን ባለንበት ይሄን ሂደት ተሸክመን መቀጠል አንፈልግም ብለው ምህረት ለሚወጡ ሰዎች ወደሚፈልጉት ወደ ቤተሰባቸው መቀላቀል ለሚፈልጉት ወደ ቤተሰባቸው ወደ ትግሉ መቀላቀል የሚፈልጉትን ወደ ትግሉ እንዲቀላቀሉ በቅርብ የመጡ የጸጥታ አካላት በሙሉ እስከነ ሙሉ ትጥቃቸው ወደሚፈልጉት ሆነው ህዝባቸውን ቤተሰባቸውን እንዲያገለግሉ እገዛዎችን እኛ የሚጠበቅብንን እኛ እንድንሰራ በእነሱ በኩል ቤተሰባቸውን አግባባዊ በሆነ መንገድ እንዲመሩ በተሰማሩበት በንግድ በእርሻ በተለያየ ዘርፍ ስራቸውን እየሰሩ ሰላማቸውን አግኝተው ከዚህ ስርዓት ራሳቸውን አላቀው እንዲሄዱና በእኛ በኩልም ምንም አይነት እንግልትም ተጽዕኖም ሳይኖረው ተደግፈው የተሻለ ነገር ሳይገባቸው ላደረጉት ነገር በራሳቸው ተጠጥተው ስለመጡ ከኛ በኩል የተሻለ ድጋፍ እንጂ ምንም አይነት የሚደርስባቸው እንግልት እንደሌለ አሁን በእጃችን በቅርብ ምረት የገቡት ሰዎች የሚመሰክሩት ሀቅ መሆኑን መግለጽ እወዳለሁ። እሺ አመሰግናለሁ ዶክተር። እንግዲህ በደንብ ነው የገለጽከው። እኔ ከዚህ በፊትም እንደዚህ የአብይ ሰራዊት የሆኑ የተማረኩ እንደገና ወደው ፈቅደውም ወደ ፋኖ የተቀላቀሉ ምናልባት ሚዲያ ላይ ወጥተው ያለውን ያገዛዙን አስከፊ ሁኔታ እንዴት ተገደው ተጠርንፈው ወደውት አምነውት ሳይሆን አገዛዙ ጠርንፎ አስገድዶ ከህዝባቸው ጋር እያዋጋቸው መሆኑን የነገሩን እንዳለ ሆኖ ነገር ግን ወደ ሚዲያው ለማምጣት ጥረት ስናደርግ ቤተሰቦቻቸውን ሂደው ከፍተኛውን የገንዘብ ቅጣት እንደሚያደርጉባቸው እና ቤተሰቦቻቸውን እንደሚያንገላቱባቸው ነግረውን ያውቃሉና ምናልባት በጣም ብዙ እንደዚህ ወደው ፈቅደው ወደ እናንተ የገቡ እንደገና በምርኮም የገቡ ሚዲያው ላይ ወጥተው ያገዛዙን ገመና ለማጋለጥ ፈቃደኛ የማይሆኑት ይሄን ምክንያት በመጥቀሳቸው ነውና ምናልባት ፈቃደኛ የሆኑ ካሉ ምንም ችግር የለም ፕሮግራም ምንሰራበት ሁኔታ እንዳለ ለመግለጽ ያክል ነው። አርበኛ እጅግ አድርጌ አመሰግናለሁ። ሌላኛው ብንወያይበት የማነሳቸው ጥያቄዎች አሉኝ። ያም ምንድነው እንግዲህ በቀጠናው የአብይ አገዛዝ ከፍተኛ ሆነ የጦር ወይም የጦርነት እንቅስቃሴዎችን ለማሳየት እየጣረ ያለበት ሁኔታ አለና ምናልባት የአብይ አገዛዝ ይህን ጦርነት ቀጠናዊ ጦርነት ማድረግ የፈለገው የህዝብን ጥቅም ለማስከበር ነው? እውነት ሀገራዊ የግዛት አንድነቷን ለማስጠበቅ ነው ብሎ ማለት ይቻላል? ህዝብስ ከዚህ ጦርነት ጎን ለጎን አብሮ ይሰለፋል ብለን እንጠብቅ? እንዴት ታየዋለህ አርበኛ? መልካም ነው። እንግዲህ አሁን ወቅታዊ ሁኔታዎች ስርዓቱ ምንድነው ከወደብ ጋር በሚል ከፍተኛ እንቅስቃሴ የህዝቡንም አጀንዳ ለማስቀየር እየተሞከረ ያለበት መንገድ ያነሳሽው ለማብራራት ያክል አሁን ምንድነው የአማራ ህዝብ የሚፈልገው ምንድነው ህዝባችን የሚፈልገው ምንድነው ብለን ስናስብ ህዝቡ አሁን ያለበት የመኖርና ያለ መኖር ነው። የመጀመሪያው የመኖር ዋስትና የሌለው ህዝብ አቅሙ በፈቀደው የተጠቀመውን በራሱ ንብረት በኢትዮጵያ በሚሰበሰበው ግብር በመጣን ንብረት የአማራ ህዝብ አንዴ በድሮን አንዴ ከታች በእሳት አንዴ በጅምላ እየተጨፈጨፈ ባለበት የመኖርና ያለመኖር ዋስትናውን አማራ የሚለው ስም እንዲጠፋ ታቅዶ እየተንቀሳቀሰ ባለበት ሰዓት እንደው እንደመነሻ አድርገን አማራ በመሆናቸው ብቻ በጅምላ እንግዲህ በቅርብ የምታስታውሽው አንሻ ሰይድን የመሰለች አማራ ከዚህ በኋላ ወላሂ አማራ አልሆነም እያለች
የተረሸነችውን ህፃን ደምቢዶሎ 17 ተማሪዎች እንግዲህ ከተለያየ ቀጠና ሄደው አማራ በመሆናቸው ብቻ ደብዛቸው ጠፍቶ በአደባባይ ተደፍረው ባለበት ሰዓት አጀንዳው ከዛ ውጭ አሁን የምታየው በየትኛውም በተለቀቁ ወረዳዎች አይደለም ትዳር ያላት ሴት ባልየው እየታሰረ ሚስቱ እየተደፈረች ባለበት ስርዓት ላይ እንዲህ አይነት ከዛ ውጭ በየትኛውም ቦታ ተቋማት እየተቃጠሉ እንግዲህ አንድ ሀገር በሚመራበት ስርዓት ምንም እንኳን ተቋማት የሚቃጠሉበት ምንም አይነት መንገድ የለምና አንድ ስርዓት ሲተካካ ከተቋማት ጋር የሚያገናኛቸው ገለልተኛ ሆኖ ተቋሙ ይቀጥላል፣ ስርዓት ይፈርሳል ነውና እየታገልን ባለንበት በዚህ ሰዓት እጅግ አሳሳቢ የሆነው እኛን አሁን እያሳሰበን ያለው የአማራ ህዝብ የገጠመው ፈተና በህይወት መኖር የህልውና ትግል በጀመረበት ወቅቱ በማይዋጅ መንገድ አይደለም የአማራ ህዝብ ከጎን መሰለፍ ነውና ሲቀጥልም ይሄንን ማድረግ የሚችለው ኃይል የት ነው ያለው ብለሽ ስታስቢ በተለያየ መንገድ ወደ አማራ ፋኖ ተቀላቅሏል። አሁን ጊዜውና ሰዓቱ ይሄ ጉዳይ አይደለም። ይሄን የወደብ ጉዳይ ትናንት እንግዲህ እነ ፕሮፌሰር አስራት ሲገልጹት የነበረው ማነው ይሄን አሳልፎ የሰጠው? ትናንት አሳልፎ ለመገንጠልና እዚህ ሁሉ ትርምስ ፈተና የሆነው ስርዓት ተመልሶ ስሙን ቀይሮ እንግዲህ ከብአዴን ብልጽግና የቀያየረ ስሙን የመጣው ትናንት ያስረከበውን ዛሬ ደግሞ በዚህ አጋጣሚ በተለይ አማራ ክልል ላይ የውጊያ ቀውስና የቀረውን ማለት አጠቃላይ ያለውን የተጠናከረውን ተቋም በዚህ መንገድ አስቀይሼ ህዝቡን በተለያየ መንገድ የጭፍጨፋ ሰለባ ለማድረግ ያቅዱ የሚንቀሳቀስበት እንጂ የወደብ ጥያቄ እንዳልሆነ እኛ እናውቃለን። እቅዱ ምንድነው? አጀንዳዎችን ከማስቀየስ አኳያ ነው። በአማራ ህዝብ ላይ የነበረውን ጭፍጨፋ በየትኛው ያመች ዘንድ ተብሎ ታቅዶ የመጣና አሁንም ባለው ቁመናው ይህንን ለማድረግ የሚያስችል እንደሌለውና የወደብ ሳይሆን ጥያቄው አጀንዳ አዙሪት ጥያቄ እንደሆነ ሁላችንም ተረድተን በዛ ልክ አስተላለፋችንና ቁመናችን አስተካክለን እየተጓዝን የፖለቲካ ሂደቶችንም በሚመለከታቸው ሰዎች እየተገለጸና እየተተነተነ የሚገኝበት እንደሆነ በዚህ በኩል በአጽንኦት መግለጽ እወዳለሁ። በጣም ጥሩ አርበኛ፣ እውነት ነው የገለጽከው። የአማራን አጀንዳ ለመቀማትና አጠቃላይ ህዝቡንም ለማደናገር እየተደረገ ያለ ነው። እንደገና የኦህዴድንም ስልጣን ለማስረዘም ካልሆነ በስተቀረ የህዝብ አጀንዳም የለውም የሀገር አጀንዳም የለውም የሚለውን በደንብ ነው የገለጽከው። ምናልባት ግን አገዛዙ ህዝብን በዚህ ደረጃ አደናግሮ ህዝብን ከጎኑ የሚያሰልፍበት ሁኔታ ይኖራል ብለህ ታስባለህ አርበኛ? መልካም። አሁን ባለው ወቅት ህዝቡ ምናልባት እንግዲህ አንዳንድ ሂደቶች ምንድነው አሁን ባለው ቁመና የዚህ ያገዛዙ ስርዓት ያልተረዳ ህዝብ የለም። አማራጭ ስላጣ ብቻ መጠጊያ ስላጣ ብቻ በአደባባይ ስለሚረሸን በአደባባይ ልጆችን ስለሚያጣ በአደባባይ ስለሚቃጠል ቤትም ሁሉ ተዘግቶ ስለሚቃጠል ይህንን ከመቋቋም አኳያ ብቻ ካልሆነ በስተቀር ሌላ የተለየ ምንም አይነት ቁመና እንደሌለውና ምንም የተደበቀ ሚስጥር እንደሌለው ይሄ ግልጽ መሆኑን ህዝቡ ያውቃል። በአደባባይ የሚታወቅ ስለሆነ ምንም አይነት ብዥታ የሚፈጥርበት መንገድ ብዥታውን ለመፍጠር ብዙ ነገሮች ተሞክረዋል። ሆኖም ግን ብዙዎች በተለያየ መንገድ እየተረዱና ሂደቶችን እያወቁ ያለበት መንገድና ያሰበው ነገርም ውጤታማ እንዳልሆነ ይህን በዚህ ልክ ማስረዳት ትፈልጋለሁ። ምክንያቱም ውጤታማ አልሆነ ስልሽ ህዝቡ ምን እንደፈለገ ያለውን ነገር መረዳት ፈልጎ ብዙ ጥያቄዎችን አንስቷል። ይህ ሂደት ግን አብዛኛው ህዝብም ችግር ያበሰለውና መከራ ከዚህ በፊት የወያኔን ሂደት ማለት የስርዓቱ የብልጽግና ሂደት የሚፈልገው አጀንዳዎችን በመቀያየርና ህዝቡን በማደናገር የእድሜ ሰዓቱን ማራዘም ብቻ
ብቻ እንደሆነ አብዛኛው በዛ ልክ እንግዲህ አንዳንዶች ብዥታ ቢኖርባቸውም አብዛኛው ግን በዛ ልክ የተረዳ መሆኑን እኛም በየወረዳዎች እየገባን ከምንሰበስበው ማህበረሰብ ከምናደራጀው በቀበሌም በወረዳም እየያዝናቸው ባለው በዚህ ልክ እየገለጸ ያለው አሁን የሄደበት ነገር የወደብና የጥቅማ ጥቅም የኢትዮጵያን ፍላጎት ያስጠበቀና ያሰፋ መስሎ የሄደበት ዳግመኛ እኛን ላላስፈላጊ መጥፋት አስቦ እንጂ የኢትዮጵያን እድገት አስቦ ሳይሆን የራሱን የወንበር እና የዙፋን አስጠባቂነት ለማራዘም እንደሆነ ህዝቡ አንደበት ተረድተናል። በጣም ጥሩ አርበኛ አመሰግናለሁ። ስለዚህ ህዝቡ በምንም ጉዳይ በዚህ ጉዳይ አምኖበትና አስቦበት የሚንቀሳቀስ አለመሆኑ ነው እየነገርከን ያለ የምንጋራው እውነት ነው። በጣም ጥሩ እንግዲህ የመጨረሻ ብዬ ያስኩት አንድ ጥያቄ አለ። እሱም ጥያቄ ምንድነው እንግዲህ የአብይ ጄኔራሎች ወይም ያገዛዙ ጄኔራሎች በአንድም በሌላ መንገድ እንግዲህ ሀገራቸውን እየወጉ እና እያስወጉ የቆዩ ናቸው። የአማራን ህዝብ ወግተዋል፣ ሀገራቸውንም አስደፍረዋል። አጠቃላይ የትግራይን ህዝብ ቢሆን ያስወጉ የወጉ ናቸው። እንደገና ስብዕናቸው በራሱ ጊዜ በሙስና የተጨማለቁ ናቸው። ጽንፈኛም ናቸው። ለአንድ ፓርቲ የቆሙ ጽንፈኞችም ናቸው። ወገናቸውንም የጨፈጨፉ ናቸው። ሞራልም አቅምም ታሪካቸውም በጦርነት ተዋግተው ድል ሲያረጉ ሳይሆን ሲማረኩ የምናቃቸው ናቸው። ስለዚህ ህዝቡንም ለማህበራዊ ቀውስ የዳረጉ ናቸው። ህዝቡን በረሃብ የገደሉ ናቸው። ሰላም አጥቶ የደህንነት ስሜት እንዳይሰማው ያደረጉ ነገ በታሪክ የሚጠየቁ በጦር ወንጀልም የሚጠየቁ ናቸውና ምናልባት ይህ ጦርነት ምናልባት ጥይት ይተኮሳል አይተኮስም እሱ ሌላ ጉዳይ ሆኖ ምናልባት ጥይቱ ቢተኮስ ይሄን ጦርነት የመምራት አቅምም ሞራልም አላቸው ብለን ማለት እንችላለን። ምክንያቱም በዚህ በአማራ ፋኖ ትግልም እንኳን ስናያቸው በየወሩ ዘመቻ ያደረጉበትን ጊዜያት እናስታውሳለን። እነዛ ዘመቻዎች ግን በፋኖ ተጋድሎ ድል እየተደረጉ እነሱ ሲሸነፉ ያየንበትን ሁኔታ እናስታውሳለንና እነሱ እንደነገሩን ትጥቁን አይደለም ቀበቶን እናስፈታለን ያሉት ያ ታሪክ ሳይሳካላቸው እንደቀረምና ቀውነት ነውና እንዲያው ይህን ጦርነት ጥይቱ ተተኩሶ ቢገጥሙ እንዲያው ምን እድል ይገጥማቸዋል ብለህ ታስባለህ አርበኛ? አመሰግናለሁ። ምንድነው ይሄ አሁን የመከላከያ አቋም ምንድነው ካልሽኝ አብዛኛው ሰው ምን አይነት ሰራዊት አለ መሰለሽ እጃችን ላይ እንግዲህ በሚደርሰን በምን ማርካቸው ወይም በምህረት የሚመጡ የመከላከያ ሰራዊት የሚሰጡ መረጃ አብዛኛው ሰራዊት ተገዶ የሚዋጋ ከኋላ እየተተኮሰበት ካይሆን ከኋላ እየተተኮሰበት ከፊት አማራጭ ሲያጣ የሚያደርገው አውደ ውጊያ እንጂ ምንም አይነት በስነ ልቦናም ይሁን ፍላጎትም የሌለው ሰራዊት እንደሆነ ሁላችንም የምናውቀው እውነታ ነው። ይሄ ሆኖ ባለበት ሰዓት አሁን አጠቃላይ እንግዲህ ሂደቶች ምን ይመስላል ብለሽ ካሰብሽ ሰራዊቱ የሚገልጽበት ምን አይነት አውድ አለ መሰለሽ አብዛኛዎች እንግዲህ ስርዓቱ መታቂው ሁላችንም የምናውቀው ሀቅ ሆኖ ምንድነው እየገጠመው ያለው ካልሽ የትንሽ ሰዎች ማለት በመከላከያ ሰራዊት አብዛኛው እንግዲህ በፎቅ በመቁጠር የባከነ የባዘነ ሀገርን ከመምራት ይልቅ የፓርቲ ሆኖ ያለበት ከሀገር መከላከያነት ወጥቶ የሰፈር ምንሻ ሆኖ የሚፈልገውን ጥቅም በማስከበር የተቋቋመ ሰራዊት ሆኖ ባለበት ሰዓት ከዛም ውጭ ሰራዊቱ ማለት እግረኛ ሰራዊቱና አመራሮች ምንም አይነት ግንኙነት የሌላቸው የራሳቸውን ህይወት እያመቻቹ በሚደረጉት ሂደቶች እንኳን በዚህ ልክ ሰራዊቱ እግረኛ ሰራዊቱ ምንድነው የተረዳው በሚገጥመን ችግር ሁሉ እኛ ሰለባ ሆነን የራሳቸውን እንግዲህ ባለው ጫና እነሱ ከሀገር ውጭ የሚሆን ከሀገር ውስጥ ባለው መንገድ የራሳቸውን ህይወት አመቻችተው ዳር እያሉ ባሉበት መሀል እኛ ገብተን መስዋዕትነት የምንከፍልበት ምንም አይነት አቋም የለንም እያለ እየፈረሰ ባለበትና በየትኛውም የሚተማመንበት እንግዲህ የጸጥታ አካል ብለሽ በመታሰቢውም እንግዲህ ምን በዚህ በፊት የነበረው ባልማ በተና በተለያየ የጸጥታ ዘርፍ የተሰማራውም ሁሉ ወደ ፋኖ እጅ እየሰጠ እየመጣ በተቀላቀለበት ያንን ነገር ማድረግ ያለበት እንግዲህ በሳንቲም በመቁጠር የባዘነ እንጂ እንደ ከዚህ በፊትም ማንም የሚያውቃቸው በዙር ከዚህ በፊትም ሌላውን ብሔር ዛሬ ማማራን ነገም እያለ ደግሞ የሚቀጽል
ተስፋ የሌለው እቅድ ዘው የራሳቸውን ነገር የማመቻቸት ህይወት እየመሩ እንደሆነ ሁሉም የተረዳ በሆነበት መንገድ አሻጋሪ ቁመናላቸው ብለን በዚህ ሰዓት ለማንሳት የሚያስችል ሞራል ምናነሳበትም አንደበትም የለንምና አሁን በዚህ ሰዓት ያሉበት ሁኔታ ዛቢያቸውም ራሳቸው የተዛባ ሂደት ባሉበት መንገድ ምንም አይነት ቁመና ባላቸው ያንን መርተው የሚገቡበት እነሱም ተማምነው የሚያስገቡት ሰራዊት አጋጣሚዎቹን ባገኘ ቁጥር እንግዲህ በጥበቃ ነው ያለ ሰራዊቱ የሚታወቀው በጥበቃ ያለ ሰራዊት ከፊት ሆኖ ይሄንን ነገር በጥይት ቢተኮስ ያስቆማል ይጋፈጣል ብለሽ የምታስቢው ሰራዊት እንደሌላቸው እነሱም ራሳቸው ጠንቅቀው የሚያውቁትና ችግሮችን ቢፈጠሩ የራሳቸው ምቹ ሁኔታ የፈጠሩበት ቁመና ላይ መሆናቸውን እንግዲህ የምናውቀው በእነሱ በራሳቸው በነበረ ሰራዊት የተረዳነው መሆኑን ገልጻለሁ። እሺ አመሰግናለሁ ዶክተር ሰፊ ማብራሪያ ነው ያደረግን የቆየ ነው እንግዲህ በኔ በኩል ቀደም እንዳልኩትኝ ለመወያያ ይሆናሉ በያነሳዋቸውን ጥያቄዎች ጨርሻለሁ ምናልባት ቀረ የምትለውና የምታስተላልፈው ነገር ካለ ወደ አንተ በመልሰው ደስ ይለኛል አርበኛ መልካም ነው የመጨረሻ ማስተላለፍ የምፈልገው መልእክት እንግዲህ በተለያየ መንገድ ያሉ ወንድሞቻችን ባንድም በሌላ መንገድ ጊዜያቸውን እና ያለ ህይወታቸውን ያላግባብ እየገበሩ ያሉ ወደዚህ ማንኛውም የጸጥታ አካል የሆነ ማንኛውም ይሁን የዚህኛው የጸጥታ አካል ምን የለም ማንኛውም የጸጥታ አካል ወደ ፋኖ ተቀላቅሎ ይህንን መታደግ ያለበትን በአብሮ በጋራ እንድንታደግ ስርዓቱንን አሁን ባለንበት ቁመና አንድና አስቀጽል ያለንበትን ስርዓትም ተመልክቷል አይቷል በየወረዳዎች የተሰሩ መልካም ስራዎችን እያዩ እየመጡ እንዳሉ ወንድሞቻችን ከነሱም በርግጥ መረጃዎች አላቸው የቀሩ ወንድሞቻችን እንደው በየሚቀርባቸው ቀጠና በየሚቀርባቸው በአምስቱም ኮር በኩል በሚቀርባቸውና በሚያመቻቸው እየገቡ ስርዓትና መርህ ባለው ቤተሰባቸውን ማገዝም ያለባቸው መምራትም ያለባቸው እንዲመሩ ወደ ትግሉ መቀላቀልም ያለባቸው እንዲቀላቀሉ አሳስባለሁ። አመሰግናለሁ። እሺ እኔም አመሰግናለሁ አርበኛ። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት እናንተ ጋር ቆይታ ያደረግነው ከአርበኛ ዶክተር አታለለ ሰጠኝ ጋር ነበረ። የነበረን ቆይታ እንግዲህ ወቅታዊና ሀገራዊ በሆኑ ጉዳዮች በተለይ አሁናዊ ሁኔታውን መሰረት አድርገን ስንወያይ ቆይተናል። አድማጭ ተመልካቾቻችን ለዛሬው የነበረን ቆይታ በዚሁ ጨርሰን በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ እንግዲህ በያላችሁበት ሰላም ሁኑ። አርበኛ እጅግ አድርጌ አመሰግናለሁ። ሰላም ሁኑ። እኔም አመሰግናለሁ። ሰላም